መምህር ዘላለም ወንድሙ በመድረክ ላይ ሲያስተምር አንድ ነገር ትዝ ይለኛል። ሞት የሚባለው ነገር በእናንተ ላይም አይቀርም የሚለው አስተምሮ ትዝ ይለኛል ሁሉ ጊዜ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል፣ እንቅፋት ሞቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። በትላንትና ዕለት መምህር ዘላለም ድንቅ በሆነ ፍቅር በህዝቡ በወዳጆቹ በዘመዶቹ ወደማይቀረው ወደ ዘላለም እረፍቱ ተሸኝቷል። የዘመናችን ቅዱስ ጳውሎስ የዘመናችን ቅዱስ አትናቴዎስ የሆነው የቤተ ክርስቲያን እንቁ መምህራችን መምህር ዘላለም ወንድሙ እንግዲህ ህይወቱ ካለፈ 5 ቀን 6 ቀን ቢሆንም ትላንትና ግን በፍቅር ትላንትና ነጭ ተለብሶ ትላንትና በአንድነት ወደ ዘላለም ቤቱ የተሸኘበት ቀን ነውና ሜቢ መልካምነትን የምትማሩ ከሆነ መምህር ከሆንክ አገልጋይ ከሆንክ ቤተክርስቲያን አገለግላለሁ ህዝብን አስተምራለሁ ካልክ ከመምህር ዘላለም ወንድሙ ጥቂት ነገር መማር ብቻ በቂ ነው። ትላንትና የሰበሰብከው ገንዘብ ይዘው አትሄድም። ትላንትና የሰበሰብከው ንብረት ትላንትና የሰበሰብከው ሀብት ይዘው የምትሄደው ነገር የለም። መምህር ከሆናችሁ ከሰው አትደባበቁ። መምህር ከሆናችሁ ቤተክርስቲያናችሁን አገልግሉ። መምህር ከሆናችሁ ህዝባችሁን አስተምሩ። ይሄ የኔ መልእክት ነው። እንደምታስታውሱት ማይክል ጃክሰን ሲሞት 2.5 ቢሊዮን ህዝብ በላይቭ እየተከታተለው ነበር። ማይክል ጃክሰን ስሙን ብቻ ነው ይዞ ሄዶ ማይክል ጃክሰን አንድ ስጋ አካሉን ብቻ ነው ይዞ ወደ መሬት ውስጥ የገባው። እነዛን ሌክጀሪ የሆኑ መኪናዎችን ይዟቸው አልሄደም። ያን ሁሉ የሰበሰበውን ንብረት ያን ሁሉ የሰበሰበውን ሀብት ያን ሁሉ የገነባቸውን ቤቶች ይዟቸው አልሄደም። መልካም ስራ ሰርቶ ሊሆን ይችላል፣ ምናልባት ታዋቂ ስለሆነ ሊሆን ይችላል። ስሙ ግን ለዘላለም ገኖ ኖሯል። ስለዚህ መልካም የምትሰሩ ከሆነ መልካም የምታስተምሩ ከሆነ መልካም ስነ ምግባር ያላችሁ ከሆነ መልካም ዜጋን የምታንጹና የምትገነቡ ከሆነ እንደ መምህር ዘላለማችሁን ስማችሁ ተጽፎ ይኖራል፣ በሰው ልብ ውስጥ ሰርጾ ይቀራል ብዬ አስባለሁ። በአሁን ሰዓት በቤተክርስቲያን ላይ የደረሰባት ፈተና እናስታውሳለን። አሁን ላይ በቤተክርስቲያን ውስጥ ያለውን ተጽዕኖ ያለው ጫና እያየኑ ነው። ስለዚህ ለህዝባችን ለወገናችን ለእምነታችን መልካም ነገሮችን ብናስተላልፍ መልካም ነገሮችን ብንሰራ በአሁን ሰዓት በቤተክርስቲያን ውስጥ መከፋፈል እንዳለ በጎጥ እንደሆነ አገልግሎቶች በተለያዩ መንገዶች እየተራመዱ እንደሆነ መረጃዎች እየደረሱ ነው የሚገኙ። ስለዚህ ይሄን ነገር አስቀርተን መልካም ነገርን ብቻ ብናስተምር ስለ መልካም ብቻ ብንሰብክ ጎጠኝነት ብሔርተኝነት በቋንቋ መከፋፈል በብሔር መከፋፈሉ በአገልግሎት ደረጃ በተለይ ቢቀር በጣም የተሻለ ነው ባይ ነኝ። ስለዚህ ብዙ ዘማሪያኖች ሶሻል ሚዲያ ላይ ይወጡ ይገኛሉ። ይሄን ነገር እኔ ማውራት ፈልጋለሁ ብያለሁ። ቤተክርስቲያን ውስጥ ቤተክርስቲያን እናገለግላለን እንላለን፣ ቤተክርስቲያን ውስጥ ወንጌል እንሰብካለን እንላለን። ነገሩ ግን ወደ ጎን ሄዶ በሴትነት የሚለይበት በቋንቋ የሚመዘገብበት በብሔር የሚገነባበት ሁኔታ ላይ ነው ያለነው። ምናልባት በቋንቋ የሚስማማ ከሆነ እኔ ደብር ላይ አንተ ትመጣለህ። ምናልባት በሆነ ነገር የሚስማሙ ከሆነ አንተን እዚህ ደረጃ አደርሳለሁ። እንደዚህ አይነት ነገሮች በነገራችን ላይ ከዘማሪያኖች አንደበት የሰማነው ነገር ስለሆነ ነው። ስለዚህ ትልቁ ነገርም አሁን መልካም ነገር ብናስተምር የተሻለ ይሆናል። መልካም ነገር ብንገነባ የተሻለ ይሆናል። እንቁ የሆኑ መምህራኖች እያሉን አንድ ሰው ባጠፋው አንድ ሰው በሰራው ወንጀል ሁሉንም መምህራኖች ባናሰድብና ባናስነቅፋቸው የተሻለ ይሆናል ብዬ አስባለሁ። ትላንትና ያለፈው አባታችን ትላንትና ያለፈው ወንድማችን መምህር ዘላለም ሁሌ የምንወደው ሁሌ የምናከብረው ለቤተ ክርስቲያን ሲል ትዳር የሌለው ለቤተ ክርስቲያን ሲል ከእናቱ የራቀ እናቱ ተናፋቂ የሆነ ልጅ ነበረ። ለወንድሞቹ ተናፋቂ የሆነ ወንድማችንና አባታችን አስተማሪያችን መጋቢያችን ነበር። ነገር ግን አተነዋል። አንዳንድ ጊዜ መልካም ሰዎችና ጥሩ ሰዎች አይቆዩም ይባላሉ አይደል? ከነዚህ መካከል እንደ ተረት ሆኖ አልቀረም። የመምህር ዘላለም መልካምነትን ሁሌ ስናወራው እንኖራለን። መምህር ዘላለም አባታችን ሁሌ እንወደዋለን። ስሙ ለዘላለም በልባችን ውስጥ ተጽፎ ይኖራል። ይሄን ቪዲዮ ሼር አድርጉልኝ።